እኔ የምለው ሀይሚ ስለነሱ መታረቅ አይመለከታትም። እንግዲህ ቡራ ደግሞ ስለ ሰው ትተህ የራስን ፍቅር ማስተካከል ነው ያለብህና ሶስና ደግሞ የምትባይ ክብር የሌለሽ እሷን ባገኛ ሰዓት ክብርን እያጣ እንደሆነ ይመስለኛል። ስለዚህ ቡራ ማለት ነው ሀይሚ ጋር ብትሆን ነው የሚሻለው። ይሄ ደግሞ አጭር ዳኒ አሁን መጣ፣ በቃ ህይወታችሁ ምስቅልቅል እያደረገ ነው ያለው። እውነት ሀይሚና ቡራ ችግራችሁን መፍታት ያለባችሁ ከካሜራ ጀርባ ነው። ችግራችሁን ፍቱና ከዛ እነሱን ታስታርቃላችሁ። ገባችሁ? እንግዲህ ቡራ ደግሞ ያው ለሴት ልጅ ያለው ክብር በጣም ሁላችንም የምናውቀው ነው። እንግዲህ ደግሞ ሀይሚ ያው ሁሉም ነገር ያልፋል፣ እንዳትጨነቂ፣ ብዙ ሰው ከጎንሽ ስላለ መልካም ነው። አንዳንዴ ፈተና ሲገጥም ይህንንም ታልፊዋለሽ። እውነት ሀይሚም ቡራም የራሳችሁን ህይወት ብትቀጥሉ ነው የሚሻላችሁ። ከምሬ ነው የምላችሁ። በቃ ታረቁና ሀይሚም ብሩክም ለብቻችሁ ሁኑ። ለምንድን ነው እንደዚህ የምትሆኑት? ምክንያቱም ሰውም ተጨንቆ ሊሞት ነው በእናንተ የተነሳ። ስለዚህ ቡቡ የዋህነትህ መስዋዕትነት እያስከፈለህ ነው። ፈጣሪ ካንተ ከክፉ ነገር ይጠብቅህ ነው የምለው። ስለዚህ ሀይሚም እንግዲህ ወደ ራስሽ ወደ ቀልብሽ ተመለሽ። እንግዲህ ማለት የምችለው ቡራ ይቅርታውን ተቀበዩ። ተመልካቾችን የምታከብሪ ከሆነ ይቅርታ ተቀበይ። ቡራም ደግሞ ብቻውን አውራት፣ ብቻችሁን አውሩ። ገባህ? እንደዛ አድርጉ። አንተ ደግሞ ለሶሲ ስለምትደግፍ እንዴት ብለህ ነው ይቅርታ የምታደርግላት? ገባህ? እንዴት ብለህ ነው ይቅርታ የምታደርግላት? ስለዚህ ይህ ሁሉ የሀይሚ ስራ ነው። ይህ ሁሉ ይቅርታ ብትቀበይ ብሩኬን ታውቀዋለሽ ከምንም በላይ ምንም እንደማያደርግ። ስለዚህ አሁንም ቢሆን ለማንኛውም ተታረቁ። ለብሩክ ክብር ይኖርሽ ሀይሚ። በቃ ለብሩክ ክብር ይኖርሽ ሀይሚ። በቃ አውሩ፣ ሁለታችሁ ተነጋገሩ። ለብቻዋ ይቅርታም ጠይቅ። ስለዚህ ሁለታችሁ ማውራት አለባችሁ፣ ሀይሚም ብሩኬም። እንደው መቼም በመካከላችሁ ጉንዳን ሰው ገብቶ ነው እንደዚህ የሆናችሁ ያላችሁትና፣ ለማንኛውም ተታረቁ ነው የምለው። ሁለታችሁም ታረቁና እኛም ደስ ይበለን፣ ለተመልካችም ክብር ይኖራችሁ። ታረቁ ነው የምለው እኔ።